ልጁን ሊደፍር ያለ ጓደኛውን የመራቢያ አካሉን ቆረጠው ተብሎ በጣም መነጋገሪያ ሆኗል። ቫሪያል ወጥቶ ሁሉም ሲቀባበለው ካገኘን በኋላ ነገሩ ለምን ታሰበ ምን ተፈልጎ ነው ወላይታ ዞንንስ ለምን ተመረጠ ለዚህ ሐሰተኛ መረጃ በሌላ ነገር የመጣበት ነገር እንዳለ መረጃው አለ ወይስ ይህም መተት ነው እኛ ላይ መተት ሊሰራ ነው ሄዶ ሲወጣ ያየነው የሚል ነገር ሰምተው ግለሰቡን በቁጥጥር ስር አውሎ ምርመራ እንዳጣራ ነው የገለጸልን። በፍጹም በህግና ስርዓት ባለባት ሀገር ውስጥ በግለሰብና በቡድን የሚወሰዱ እርምጃዎች ሊሞገሱም ሊከበሩም ሊደነቁም አይገቡም። እንደዚህ አይነት ነገርን የፈጸመን አካል ከማወደስ ይልቅ የህግ አግባብ ቢያየው አይሻልም ነበር ወይ የሚሉ ሀሳቦች ቢያድጉና ሁላችንም ገዢ ብናደርጋቸው የተሻለ ነው የሚል እምነት አለኝ። ከተማ ውስጥ ያለ ከተማ በኢትዮጵያ ብር ያለምንም የዋጋ ጭማሪ በረጅም ጊዜ አከፋፈል በአፍሪካ ህብረት መቀመጫና የዲፕሎማቶች መናኸሪያ በሆነችው ሳር ቤት የቤትና የንግድ ሱቅ ባለቤት ይሁኑ። ከተማ ውስጥ አሉ ከተባሉ የገበያ ማዕከሎች አንዱ በሆነው ኪሩ ግራንድ ሞልና አፓርትመንት ከ360 ሺህ ብር ቅድመ ክፍያ ጀምሮ ሱቆችን እንዲሁም ባለ 2 መኝታ አፓርትመንት ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እየሸጥን ነው። ስራ ከጀመርን በአጭር ጊዜ ውስጥ 7 ፕሮጀክቶችን ሰርተናል። ምን ይሄ ብቻ! በኮንስትራክሽን ዘርፍ የ16 ዓመት ልምድ ያለን በመሆኑ የኮንስትራክሽን ጥራትና መቼ ይረከባለው የሚለው እንዳያሳስቡ። በጊዜ ግቡ የምንለው በምክንያት ነው። ለአጭር ጊዜ የሚቆይ ታላቅ ቅናሽ አድርገናል። ልብ ይበሉ፣ በ10% ቅድመ ክፍያ ብቻ እየሸጥን ነው። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። ጀምቦሮ ሪል ስቴት። በጊዜ ግቡ። በማህበራዊ ሚዲያ በተለይ በቲክቶክ ከፍተኛ መነጋገሪያ የነበረው ቪዲዮ ብዙዎች ሀሳብና አስተያየታቸውን እየሰጡበት ነው። በቪዲዮ ላይ ሆነ የተባለው ነገር እውነት በኢትዮጵያ ተፈጽሟል? በሀገራችን እንዲህ አይነት ድርጊትስ ተደርጓል? ብለው አንዳንዶች በአግራሞት ሲመለከቱ፣ አንዳንዶች ደግሞ ያደረገው ነገር ልክ ነው እያሉ ድጋፍ ሲሰጡ ተመልክተናል። እንግዲህ በዚህ በማህበራዊ ሚዲያ በተለይ በቲክቶክ ከፍተኛ መነጋገሪያ የነበረው ቪዲዮ አንድ አባት የገዛ ጓደኛው ልጁን ሲደፍር ደርሶበት የመራቢያ አካሉን ቆረጠው፣ ይህንንም በኤግዚቢትነት ተይዞ ወደ ፖሊስ ጣቢያ እየሄደ ነው በሚል የሚያጅቡት ልጆችና እንዲሁም ደግሞ የህግ አካል የሚታይበት ቪዲዮም ካጠገቡም አንድ ሰው ኖሮ ሲሄዱ የሚያሳይ አጭር ቪዲዮ ነው። በእጁ የያዘው ነገርም እንግዲህ ምንድነው ያሰኛል። አንዳንዶች የመራቢያ አካል ነው እያሉም ቪዲዮ ወዲህ ወዲያ ሲንሸራሸሩ ብሏል። ከፍተኛ መነጋገሪያም ነበር። ይህ ቪዲዮ በትክክል የሆነና የተደረገ ነው ወይ ስንል እኛም ጠይቀናል። ይህንን ጉዳይ ለማጥራት እንግዲህ ጉዳዩ ተፈጸመ የተባለው በወላይታ ከተማ ወረዳ 14 በሚባል አካባቢ ነው በሚል ብዙዎች ያጋሩት መረጃ ስለሆነ ይህንን ጉዳይ ለማጥራት እውነት ነው ወይ የሚለውንም መረጃ ለመጠየቅ ከምክትል ኮማንደር ለመስማት ደውለናል። ዛሬ እንግዲህ በተለይ በማህበራዊ ሚዲያ በቲክቶክ በደቡብ ክልል አንድ ግለሰብ ልጁን ሊደፍር ያለ ጓደኛውን የመራቢያ አካሉን ቆረጠው ተብሎ በጣም መነጋገሪያ ሆኗልና ይህ ነገር እውነት ነው እንዴት ነው የሚለውን ለመጠየቅ ነው። በመጀመሪያ ራስዎትን ያስተዋውቁልኝ። እኔ ምክትል ኮማንደር አሸናፊ ኃይሌ ይባላለሁ። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዳይሬክቶሬት ዳይሬክተር ነኝ። ከመግቢያችን እንዳነሳሽው በዛሬው ዕለት እናንተም እንደተከታተላችሁትና ብዙዎች ሲያዘዋውሩት እንደዋለው እኛም የተዘዋወረውን ምስልም በቪዲዮ የታገዘውን እንቅስቃሴ ያለበትን ምስል ተመልክተናል። እንዳየንም በወላይታ ዞን አካባቢ ነው ይሄ ወንጀል የተፈጸመው የሚለውን ከዞኑ እንዲሁም ደግሞ በዞኑ ስር ካሉ ወረዳዎች ጋር በመሆን አካባቢውን የመለየት ስራ ለመለየት ጥረት አድርገናል። ነገር ግን በወላይታ ዞን ካሉ ከተማ አስተዳደሮችም ሆኑ ወረዳዎች ውስጥ ይህን አይነት ክስተት እንዳላጋጠመ ሙሉ በሙሉ ማረጋገጥ ችለናል ማለት ነው። እንደታዘባችሁትም በማህበራዊ ድረገጽ ወይንም ደግሞ እነዚህ ቲክቶክ እና ፌስቡክ ላይ ሲዘዋወር የነበረው በወላይታ ዞን ውስጥ 14 ወረዳ የሚባል
ቦታ እንደሆነ ነው የሚገልጸው። ያ ቦታ ደግሞ በወላይታ ዞን ውስጥ 14 ወረዳ የሚባል አካባቢ ጭራሽ በአወቃቀርም በአደረጃጀትም የሌለ አካባቢና የፈጠራ ወሬ መሆኑን አረጋግጠን ችለናል። አሁን ከዞኑ ፖሊስ ጋር ይህ ነገር በስፋት ቫሪያል ወጥቶ ሁሉም ሲቀባበለው ካገኘን በኋላ ነገሩ ለምን ታሰበ፣ ምን ተፈልጎ ነው፣ ወላይታ ዞንንስ ለምን ተመረጠ ለዚህ ሐሰተኛ መረጃ የሚለውን የማጥራት ስራ ለመስራት የአንድ ይህንን የሚያጣራ የምርመራ ቡድን ተዘጋጅቶ በሁሉም በዞኑ ባሉ አካባቢዎች ላይ ነገሩ ካለም ከሌለም ደግሞ የፈጠራ ወሬት ምንጩ ኬት ነው የሚለውን ነገር የማጥራት ስራ ለመስራት እንቅስቃሴ ተጀምሯል። እንግዲህ ተመልካቾቻችንም እንዳዩት እጅግ በጣም ብዙዎች ተቀባብለውታል። ይሄ ድርጊት አስደንጋጭም ነው። እንግዲህ ሕግ ባለበት ሀገር እንዲህ አይነት ግለሰብ በራሱ ውሳኔ ያደረገ የሚለውም ያስደነግጣል። ተደረገ የሚለውም ለየት ያለ ነው። እስከዛሬ ከተሰሙት በእጁም የያዘው ነገር አለ ግለሰቡና የመራቢያ አካል ነው እያሉም መረጃውን ሲሰሩ የነበሩ ሰዎች ነበሩ። ከዚህ ጋር ተያይዞ ይሄ ግለሰብ በአንድም በሌላም ነገር ወደ ፖሊስ ጣቢያ ወይም በሌላ ነገር የመጣበት ነገር እንዳለ መረጃው አለ ወይስ? ይህ መረጃ እንግዲህ ለክልሉ ፖሊስ ኮሚሽን ከደረሰ በኋላ ከዞኑና ከወላይታ ዞንና እንዲሁም ከወረዳዎች ጋራ ግንኙነት ስናደርግ ቆይተናል። መረጃው በወላይታ ዞን ካወኮሻ ወረዳ ላይ የተፈጸመ ነው። ከዚህ ጋር ግን ምንም አይነት ግንኙነት የሌለውና ፍጹም ሐሰት የሆነ አንድ ግለሰብ በአካባቢው በተለምዶ በአምልኮ ስርዓት ወይም ደግሞ አዋቂ ቤት ጠንቋይ ቤት ሄደዋል የሚል የሰፈር ልጆች ጠንቋይ ቤት ሲገባ አይተናል ብለው ለማህበረሰቡ ይናገራሉ። በዛ አካባቢ የሚኖሩ የህብረተሰብ ክፍሎች ደግሞ ግለሰቡ ከዛ ሲመለስ ይይዙታል። ሲይዙት በእጁ ይህ አንጀት ያገኛሉ። አንጀት መሳይ የፍየሉን የማይታወቅ አንጀት ያገኛሉ። ይህም መተት ነው፣ እኛ ላይ መተት ሊሰራ ነው ሄዶ ሲወጣ ያየ ነው የሚል ነገር ሰምተው ይዘውት ሲሉ መረጃው ለፖሊስ ደርሶ ፖሊስም ግለሰቡን በቁጥጥር ስር አውሎ ምርመራ እንዳጣራ ነው የገለጸልን። ባጣራው ምርመራ ግለሰቡ የፈለገበት ሰው ቤት ሄዶ የመምጣት መብት እንዳለውና በማንኛውም የግለሰብም ሆነ ቡድን ወይም እንዲሁም ማህበረሰብ ላይ ያደረሰው ወንጀል የሚሆን ተጽዕኖ እንደሌለ በማረጋገጥ ይህንን አጣርቶ እንደለቀቀው መረጃ ደርሶናል። ከዚህ ባለፈ በምንም አይነት መልክ በማህበራዊ ድረገጽ የሚመላለሰውን አይነት መልክ የሌለውም ጭብጥም የሌለው እንደሆነ እንዲታወቅ ነው እንግዲህ መረጃ ሊሰጥ የተገኘው። እውነት ነው። እንግዲህ በጣም አነጋጋሪ ነበር። እንዲህ አይነት ድርጊት ፈጸሙ ሲባል እንግዲህ ሀሳብ መስጫው ሳጥኖች ላይም የተለያዩ አስተያየቶች ሲነገሩ እንደነበር እንግዲህ የተመለከቱ ይመስለኛል። እና ይሄ ነገር እውነት ነው ወይ የሚለውን ለማረጋገጥም ነው ወደ እርሶ እየደወል ነው። እኚህ ግለሰብ ግን እንዲህ አድርገዋል መባሉን ያውቃሉ? እንደው ይሄ ሰሞንኛ ነገሩን ያገኟቸው ሰው? እሳቸው እንግዲህ ከፖሊስ ተሰናብተው ከሄዱ ከ2 ቀንና ከ3 ቀን በፊት ነው። ይህንን በማህበራዊ ድረገጽ የወጣው ትናንትናና ዛሬ ነው። እንግዲህ በብዛት እየታየ ያለው ይወቁ አይወቁት አይታወቁም። በአካባቢያቸው ግን በሰላም ኑሯቸውን እየገፉ ያሉ ግለሰብ ስለመሆናቸው መረጃው አለኝ። እንደ አጠቃላይ እኔ አሁን ለእናንተም አሳማኝ የሆነ ይዘውት የነበረው ትክክለኛ ነገር ቅድም አጠራጣሪ ይመስል የነበረው ዛሬ ሲዘዋወር ያለው በቪዲዮ ብዙዎች የመራቢያ አካል ነው ሲሉ ነበርና እሱን ምስል አሁን ለእናንተ ልልክላችሁ እችላለሁ። እዛው ከተያዘ በኋላ እጁ ላይ ያለው አንጀት እንደሆነ የሚያረጋግጥ ምስል አሁን እኔ ጋር አለ። እሱን እናንተን ለማስረጃ የምትፈልጉት ከሆነ ልልክ እችላለሁ። ፍጹም ስህተት እና ምንም ከዛ ጋር የሚያገናኘው ነገር እንደሌለ አረጋግጠናል ማለት ነው። መልካም፣ እጅግ በጣም ነው የማመሰግነው። ከዚህ ጋር አያይዘው ማስተላለፍ የሚፈልጉት ነገር ካለ እድል ስጥ። እንግዲህ ያው የሀገራችን ተጨባጭ ሁኔታን ያገናዘበና መተሳሰብና መከባበር እውነትን እየገለጥን የምንሄድበት ልማዳችን በማህበራዊ ሚዲያ ተጽዕኖ ስር በመውደቅና ሀሰተኛ ሚዲያን ደግሞ አቅም እያገኘ ሰዎችም ምንም አይነት ማጣራትና እርግጠኝነት ሳይኖር ከሀሰተኛ መረጃዎች ተቀብሎ የማስተላለፍና ያንን በጣም አስጥቶ ሰውን ሽብር ውስጥና ድንጋጤ ውስጥ የሚከቱ ነገሮችን እያዘወተሩ እያየን እንገኛለን። በዚህ ላይ ማህበረሰባችን የነቃ አስተሳሰብ ቢኖረው መረጃ አይናቅም አይደነቅም የሚባል የፖሊስ አባባል አለ። መረጃን እንደ መረጃ ከተቀባልን በኋላ ግን እውነት ነው ወይ
ይሄ መረጃ በትክክልም ተፈጽመዋል ወይ የሚለውን ደግሞ ለዛ ተነሳ ከተባለበት መረጃው ተገኘ ከተባለበት አካባቢ እንደዚህ ህጋዊ የሆኑ አካላትን በማነጋገር ምንጩን የማጥራት ልክ እንደናንተ ሚዲያ አብዛኛው እውነት ነው ወይ ብሎ እስከ ጥግ ድረስ ሄዶ ማረጋገጥ የሚቻልበት አጋጣሚ ቢፈጠር ማህበረሰባችንን ከአላስፈላጊ ብዥታ የምናድነውና የምንታደገው ይመስለኛል። እንደ አጠቃላይ ግን ማህበራዊ ሚዲያ በጎ ተጽዕኖ እንዳለው ሁሉ እንደው ትናንትና ዛሬ እንደሚመላለሰው የተለያየ አይነት ገብተሽ ብታይ ኮሜንቶችን ወይንም የተሰጡ አስተያየቶችን በጣም የሚያሳዝኑ አሉ። ህግስ እያለ እያሉ የሚሞግቱም አሉ እና በፍጹም በህግና ስርዓት ባለባት ሀገር ውስጥ በግለሰብና በቡድን የሚወሰዱ እርምጃዎች ሊሞገሱም ሊከበሩም ሊደነቁም አይገቡም። በህግና ስርዓት ናቸው ማንኛውም ነገሮች መፈታት ያለባቸውና እንደዚህ አይነት ነገር ተፈጽሞም ቢሆን እንኳን እንደዚህ አይነት ነገርን የፈጸመን አካል ከማወደስ ይልቅ የህግ አግባብ ቢያየው አይሻልም ነበር ወይ የሚሉ ሀሳቦች ቢያድጉና ሁላችንም ገዢ ብናደርጋቸው የተሻለ ነው የሚል እምነት አለኝ። እውነት ነው። እጅግ በጣም አመሰግናለሁ ምክትል ኮማንደር አሸናፊ። እግዚአብሔር ያክብርልን ለሰጡን መረጃ። አመሰግናለሁ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ